ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 4ን ጀምረን ነበር ዲተርሚናንትስ ኤንድ ዜር ፕሮፐርቲስን። ዛሬ ሪቪው ኤክሰርሳይዝ እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪቪው ኤክሰርሳይዝ። የመጀመሪያ ጥያቄ ፋይንድ ዘ ማይነርስ ኤንድ ዘ ኮፋክተርስ ኦፍ ኢች ኦፍ ዘ ኢንትሪ ኦፍ ዘ ፎሎዊንግ ማትሪስስ ይለናል። ሶ ከምን እንጀምር? ከማይነርስ እንጀምር ማለት ነው። እሺ m11 ኢዝ ኢኳልስ ቱ እንግዲህ የመጀመሪያ ሮ እና የመጀመሪያ ኮለም ማጥፋት ማለት ነው። የመጀመሪያ ሮ የመጀመሪያ ኮለም ይቀራል፣ 5 ይቀራል ማለት ነው። ኦኬ 5 ይሆናል። ዲተርሚናንቱም ራሱ ነው የሚሆነው 1 ባይ 1 ስለሆነ ማለት ነው። m12 ምን ይሆናል? የመጀመሪያውን ሮ እና ሁለተኛውን ኮለም ማጥፋት ማለት ነው። ሶ ምን ይቀራል? ኔጌቲቭ 3 ይቀራል። m21 እና m22ን ደግሞ እንፈልግ ማለት ነው። m22 ተመልከቱ እንግዲህ 21 ሁለተኛ ሮ የመጀመሪያ ኮለም ማለት ነው። ስንት ይቀራል? 2 ይቀራል። m22 ሁለተኛ ሮ እና ሁለተኛ ኮለምን ስናጠፋ 1 ነው የሚቀረው ማለት ነው። ስለዚህ ይሄ 1 ይሆናል። አሁን ወደ ኮፋክተሩ ደግሞ እንሂድ። c11 እኩል ነው ከm11 ጋር ኢዝ ኢኳልስ ቱ 5 ማለት ነው። c12 ማይነስ ኦፍ m12 ነው የሚሆነው። ስለዚህ ስንት እናገኛለን? እዚህ ጋር ፖዚቲቭ 3 ይሆናል ማለት ነው። c21 እኩል ይሆናል ማይነስ ኦፍ m21 ይሆናል። ስለዚህ ስንት እናገኛለን? ኔጌቲቭ 2 ይሆናል ማለት ነው። c22 ከm22 ጋር እኩል ይሆናል ማለት ነው። ስለዚህ ስንት ይሆናል? ይሄ 1 ይሆናል። እሺ ቢ ላይ የተሰጠን 3 ባይ 3 ማትሪክስ ነው። ከማይነሮቹ እንጀምራለን ማለት ነው። ይሄን ተመልከቱ እንግዲህ 1 ማለት ምን ማለት ነው? የመጀመሪያ ሮ እና የመጀመሪያ ኮለምን ማጥፋት ማለት ነው። እነዚህን ከዚህ እናገኛለን 3 1 2 3 እናገኛለን። 1 2 የመጀመሪያ ሮ ሁለተኛ ኮለም በዚህ መልኩ ነው የምንሄደው። 2 1 ኔጌቲቭ 1 3 2 1 ኔጌቲቭ 1 3 ኔጌቲቭ 1 3 ይሆናል ማለት ነው። ይሄ ይመጣል 1 3 2 3 ማይነስ 1 2 ይቀራል። 2 3 ማይነስ 1 2 ይቀራል ማለት ነው። ይሄ ይቀራል። እሺ ይሄን እንስራ ለጊዜው 3 ሲባዛ በ3 9 ከ9 ላይ 2 ስንቀንስ 7 ይቀራል። እዚህም በተመሳሳይ 3 በ2 6 ሲቀነስ 1 ሲቀነስ ኔጌቲቭ 1 7 ይሆናል ማለት ነው። 7 1 3 ላይ እንሂድ። 2 በ3 2 በ2 4 ሲቀነስ ኔጌቲቭ 3 7 ይሆናል ማለት ነው። እሺ 2 1ም ላይ እንሂድ። በተመሳሳይ 2 1 እነዚህ ሁለቱን ማጥፋት ማለት ነው። ይሄንና ይሄን ስናጠፋ 3 ሲባዛ በ0 0 ነው። ሲቀነስ 2 ሲባዛ በኔጌቲቭ 1 ይሄ ስንት ይሆናል? ፖዚቲቭ 2 ይሆናል ማለት ነው። ፖዚቲቭ 2 ይሆናል። ሶ በዚህ መልኩ ነው የምንሄደው። 2 ይሄንና ይሄንን ማጥፋት ማለት ነው። ስለዚህ ምን ይቀራል? 3 ሲባዛ በ1 3 ሲቀነስ 1 2 ይሆናል ማለት ነው። 2 3 ይሄን ስናጠፋ እነዚህ ሁለቱን 2 ሲባዛ በ1 2 ይቀራል ማለት ነው። እዚህ ጋር 3 ላይ በተመሳሳይ ሶስተኛ ሮ እና ስንተኛ ኮለም ማለት ነው? የመጀመሪያ ኮለም ማለት ነው። ሶ ይሄ 0 ይሆናል። ሲቀነስ ኔጌቲቭ 3 ፖዚቲቭ 3 ይሆናል። በተመሳሳይ 3 1 በ1 1 ነው። ሲደመር 2 3 ይሆናል። ይሄም 3 ይሆናል ማለት ነው። 3 እነዚህ ሁለቱን ማጣፋት ማለት ነው። ስንት ታገኛላችሁ? 3 ታገኛላችሁ ማለት ነው። በዚህ መልኩ ነው የምንሄደው። አሁን ይኸው እንግዲህ እዚህ ጋር ደግሞ ኮፋክተሮቹ አሉ። እዚህ ጋር ምንድነው ልዩነቱ? እዚህ ጋር ኢቭን የሚሰጠን ከሆነ ይሄ ድምር ኢቭን የሚሰጠን ከሆነ ከማይነር ጋር ተመሳሳይ ነው ማለት ነው። ሶ ይሄ 7 ይሆናል። ይሄ ኔጌቲቭ 7 ይሆናል። ይሄ 7 ይሆናል። ይሄ ይሆናል ማለት ነው። ምክንያቱም ተመልከቱ የዚህ ድምር ኢቭን የሚሆን ከሆነ ይሄ 1 + 3 ኢቭን የሚሆን ከሆነ ፖዚቲቭ ነው የሚሆነው። ኦድ የሚሆን ከሆነ ድምሩ ኔጌቲቭ እናገኛለን ማለት ነው። 2 1 2 2 እና 2 3 እንዳለ ምንድን ናቸው? 2 2 ናቸው። እዚህ ጋር የዚህኛዋ ኔጌቲቭ 2 ትሆናለች። ይሄ ፖዚቲቭ 2 ይሄኛው ኔጌቲቭ 2 ይሆናል ማለት ነው። 3 1 ላይ ስንመጣ ይሄ 3 ይሆናል። ይሄ ኔጌቲቭ 3 ይሄ ፖዚቲቭ 3 ይሆናል።
ሁለተኛ ጥያቄ ፋይንድ ዘ ዲተርሚናንት ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪክስስ ይላል። እንግዲህ መጀመሪያ ላይ የተሰጠን 2×2 ማትሪክስ ስለሆነ ቀጥታ ይሄን በዚህ እናበዛለን። 1 ሲባዛ በ4 4 ነው። ማይነስ ይሄን በዚህ ደግሞ እናበዛለን። 2 ሲባዛ በ3 የስንት ይሆናል? 4 ሲቀነስ 6። ስለዚህ የማትሪክስ ኤ ዲተርሚናንት ስንት ይሆናል? -2 ይሆናል። ቢ ላይ ደግሞ እንደምታዩት ትሪያንጉላር ማትሪክስ ነው። ትሪያንጉላር ማትሪክስ ከሆነ ደግሞ ዲተርሚናንቱ ዲያጎናል ላይ ያሉት ኤሌመንቶች ብዜት ነው የሚሆነው ማለት ነው። ስለዚህ ዲተርሚናንት ኦፍ ማትሪክስ ቢ ስንት ይሆናል? 1 ሲባዛ በ3 ሲባዛ በ-1 ይሄ -3 ይሆናል ማለት ነው። እሺ ሲ ላይ ደግሞ ተመልከቱ። እዚች ጋር 1 0 አለች። በዚች ሮ ላይ ኤክስፓንድ ብናደርግ የተሻለ ይሆናል ማለት ነው። እንደዚህ እናድርግ። ዲተርሚናንት ኦፍ ማትሪክስ ሲ እኩል ይሆናል A21 C21 ፕላስ A22 C22 ፕላስ A23 C23 ይሆናል ማለት ነው። አሁን እቺን ይዋት እቺ 0 ስለሆነች ይሄ 0 ይሆናል ማለት ነው። A23 0 ስለሚሆን እሺ ዲተርሚናንት ኦፍ ማትሪክስ ሲ እኩል ይሆናል A21 1 ነው። ስለዚህ እቺን እንደዚች እናድርግ ኔጌቲቭ ለምን ይሄ ድምር ኦድ ስለሆነ ማለት ነው። ኦድ ስለሆነ 2 1 ሁለተኛ ሮ የመጀመሪያ ኮለም ማለት ነው። 1 3 2 4 ይቀራል። 1 3 2 4 ይሄ ይቀራል ማለት ነው። እዚች ጋር -2 ልበል ምክንያቱም A22 -2 ስለሆነ ማለት ነው። -2 ስለሆነ እሺ 2 2 ሁለተኛ ሮ ሁለተኛ ኮለም ጠፋ። 2 3 -1 4 2 3 -1 4 ይሄ ይቀራል ማለት ነው። እሺ ዲተርሚናንት ኦፍ ማትሪክስ ሲ እኩል ይሆናል እዚች ጋር ኔጌቲቭ አለችን 4 ሲባዛ በ1 4 ነው። ማይነስ 2 ሲባዛ በ3 6 ማይነስ 2 እናስቀምጥ እዚህ ጋር 4 ሲባዛ በ2 8 ነው። ሲቀነስ -1 ሲባዛ በ3 -3 ይሆናል ማለት ነው። -3 እሺ ዲተርሚናንት ኦፍ ማትሪክስ ሲ እኩል ይሆናል ይሄን ተመልከቱ 4 ሲቀነስ 2 4 ሲቀነስ 6 -2 ነው የሚሆነው። ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል ፖዚቲቭ 2 ማለት ነው። -2 ኢንቱ እነዚህ ሁለት ኔጌቲቮች ፖዚቲቭ ይሆናሉ። ስለዚህ እዚህ ጋር 11 እናስቀምጣለን ማለት ነው። ይሄ እኩል ይሆናል 2 ሲቀነስ 22 ከዚህ ላይ ዲተርሚናንት ኦፍ ማትሪክስ ሲ ስንት ይሆናል? -20 ይሆናል። እሺ ማትሪክስ ዲንም ተመልከቱ ምንድነው? ትሪያንጉላር ማትሪክስ ነው። አያችሁ ትሪያንጉላር ማትሪክስ ነው። ስለዚህ የዚህ ዲተርሚናንት ምን ይሆናል ማለት ነው? -2 ሲባዛ በ1 ሲባዛ በ3 ስለዚህ የዚህ ዲተርሚናንት -6 ይሆናል። እሺ ኢ ደግሞ እንደምታዩት ዲያጎናል ማትሪክስ ነው። ዲያጎናል ማትሪክስ ነው። ስለዚህ የኢ ዲተርሚናንት ምን ይሆናል? በተመሳሳይ -3 ሲባዛ በ2 ሲባዛ በ1 ይሆናል። ይሄ ስንት ይሆናል? -6። እሺ ኤፍ ላይ ደግሞ ተመልከቱ ይሄ ሙሉ 0 ነው። አያችሁት? ይሄ ሙሉ 0 ነው። እንዴት ልንረዳው እንችላለን? ይሄንን የላይኛውን በ0 ብናበዛው ይሄንን ይሰጣናል። ይሄን በ0 ብናበዛው ይሄን ይሰጣናል። ወይም በዚህ ሮ ላይ ኮፋክተር ኤክስፓንሽን ብንሰራ ውጤቱ ምን ይሆናል? 0 ይሆናል ማለት ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን? የማትሪክስ ኤፍ ዲተርሚናንት 0 እንደሆነ። ሶስተኛ ጥያቄ ሌት ኤ ኤንድ ቢ ቢ ስኩዌር ማትሪክስስ ኦፍ ኦርደር 3 and determinant of A is 2 and determinant of B is -3 then find each of the following determinants ይለናል። እዚህ ጋር ተመልከቱ እንግዲህ determinant of 2 times AB ነው የሚለን። ኦርደሩ ስንት ነው? እዚህ ጋር 3 ነው። ስለዚህ እቺን 2 እዚህ ጋር ላምጣትና ከላይ 3 ያስቀምጣለሁ ማለት ነው። ከዛ በተረፈ determinant of A times determinant of B ብዬ በዚህ መልኩ ማስቀመጥ እችላለሁ። ይሄ እኩል ይሆናል 2 ኪዩብ 8 ነው። ዲተርሚናንት ኦፍ ኤ 2 ነው። ዲተርሚናንት ኦፍ ቢ ደግሞ -3 ነው። ስለዚህ ይሄን አባዙት -48 ይሆናል። እሺ ቢ ላይ ስንመጣ ደግሞ ይሄ እንዴት ሊጻፍ ይችላል? ዲተርሚናንት ኦፍ ኤ ሲባዛ በዲተርሚናንት ኦፍ ቢ ትራንስፖዝ በዚህ መልኩ ሊጻፍ ይችላል። ነገር ግን ዲተርሚናንት ኦፍ ቢ እና ዲተርሚናንት ኦፍ ቢ ትራንስፖዝ እኩል ናቸው። ስለዚህ ዲተርሚናንት ኦፍ ኤ ቦታ ላይ 2 ልተካ፣ ዲተርሚናንት ኦፍ ቢ ትራንስፖዝ ቦታ ላይ ደግሞ -3 ልተካ። ስለዚህ ውጤቱ ስንት ይሆናል? -6። እሺ ይሄ እኩል ይሆናል ዲተርሚናንት ኦፍ ኤ ኢንቨርስ
ከማጋ እኩል ነው? ከ1 ኦቨር ዲተርሚናንት ኦፍ ኤ ጋር እኩል ነው። ስለዚህ ይሄንን እንደዚህ እንጻፍ። ዲተርሚናንት ኦፍ ኤ ኢንቨርስ ሲባዛ በዲተርሚናንት ኦፍ ቢ በዚህ መልኩ እንጻፍ ማለት ነው። ሶ ይሄ እኩል ይሆናል ዲተርሚናንት ኦፍ ቢ ኦቨር ዲተርሚናንት ኦፍ ኤ ቦታ ላይ ምን መተካት እችላለሁ? 1 ኦቨር ዲተርሚናንት ኦፍ ኤን መተካት እችላለሁ ማለት ነው። ሶ ይሄ እኩል ይሆናል ዲተርሚናንት ኦፍ ቢ ስንት ነው? -3 ነው። ዲተርሚናንት ኦፍ ኤ ደግሞ 2 ነው። ስለዚህ መልሱ -3 ኦቨር 2 ይሆናል። አራተኛ ጥያቄ ዲተርማይን ዘ ኢንቨርቲቢሊቲ ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪስስ ኤንድ ፋይንድ ዘ ኢንቨርስ ኢፍ ኢት ኤግዚስትስ ይለናል። ሶ ኢንቨርቲቢሊቲውን ቼክ ለማድረግ መጀመሪያ ዲተርሚናንቱን ማወቅ አለብን ማለት ነው። ዲተርሚናንቱ ዲፍረንት ፍሮም 0 ከሆነ ኢንቨርሱን ወደ መፈለግ መሄድ እንችላለን። አለበለዚያ ግን ኢንቨርተብል አይደለም ማለት ነው። ሶ ኢንቨርስ ዲተርሚናንት ኦፍ ማትሪክስ ኤ 2/2 ስለሆነ ይሄ ቀላል ነው። ይሄን በዚህ እናበዛለን። 2 ሲባዛ በ1 2 ነው። ሲቀነስ 0 ሲባዛ በ3 0 ነው። ስለዚህ ዲተርሚናንቱ ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። አሁን ደግሞ አጆይንት መፈለግ አለብን። አጆይንት ኦፍ ማትሪክስ ኤ ይሄ 2/2 ስለሆነ እንዴት ይሆናል ማለት ነው? እነዚህ ሁለቱም ቦታ ማቀያየር፣ 1 እና 2ም ቦታ እናቀያይራለን። ስለዚህ እዚህ ጋር 2 ይሆናል፣ እዚህ ጋር 1 ይሆናል ማለት ነው። ከዛስ እነዚህ ሁለቱም በኔጌቲቭ ማብዛት፣ ይሄ 0 ይሆናል፣ ይሄ -3 ይሆናል። ይሄ 0 ይሄ -3 ይሆናል ማለት ነው። ከዚህ በኋላ ኤ ኢንቨርስ ኢዝ ኢኳልስ ቱ 1 ኦቨር ዲተርሚናንት ኦፍ ኤ ሲባዛ በአጆይንት ኦፍ ኤ ይሆናል ማለት ነው። አጆይንት ኦፍ ኤ እንተካ። አሁን ኤ ኢንቨርስ እኩል ይሆናል 1 ኦቨር ዲተርሚናንት ኦፍ ኤ 1/2 ማለት ነው ሲባዛ አጆይንቱ ደግሞ 2 - 3 0 1 ይሆናል ማለት ነው። ሶ ይሄ 1 ኦቨር 2 ሁሉንም እያንዳንዱን ኤሌመንት ያበዛል። 1/2 ሲባዛ በ2 1 ነው የሚሆነው። 1/2 በ-3 1/2 በ-3 -3 ኦቨር 2 ነው የሚሆነው። እዚህ ጋር 0 ይኖረናል፣ እዚህ ጋር 1 ኦቨር 2 ይኖረናል ማለት ነው። ስለዚህ ይሄ ኤ ኢንቨርስ ይሆናል። እሺ ቢ ይሄ እንደምታዩት ምንድነው? ትሪያንጉላር ማትሪክስ ነው። ስለዚህ ትሪያንጉላር ማትሪክስ ስለሆነ ዲተርሚናንት ኦፍ ማትሪክስ ቢ ስንት ይሆናል? -1 ነው የሚሆነው። 1 ሲባዛ በ1 ሲባዛ በ-1 -1 ይሆናል ማለት ነው። ስለዚህ ምንድነው? ይሄ ኢንቨርተብል ነው ማለት ነው። ኢንቨርስ አለው ማለት ነው። ኢንቨርስ አለው። አሁን ኢንቨርሱን ለመፈለግ ምን ያስፈልገናል? አጆይንት ያስፈልገናል። አጆይንት ያስፈልገናል ማለት ነው። ስለዚህ አጆይንታችንን ወደ መፈለግ እንሄዳለን። ያን ለማድረግ እንደዚህ እናድርግ። ባሳየኋችሁ ትሪክ መሰረት 1 0 0 2 1 0 3 -2 -1 1 2 3 0 1 -2 1 0 0 1 0 2 1 0 2 1 ይሄን እንወስዳለን ማለት ነው። ያው አሳይቻችኋለሁ ኦልሬዲ፣ ለዛ ነው ዝም ብዬ የጻፍኩት። ይሄንን እናጠፋለን። ከዛ እነዚህን ማባዛት፣ ዲተርሚናንታቸውን መፈለግ እያንዳንዳቸውን ማለት ነው። እዚህ እንፈልጋለን። ሶ አጆይንት ለበር እዚህ ጋር አጆይንት ኦፍ ምን ቢ እንደዚህ እናስቀምጥ እዚህ ጋር። ነገር ግን ትራንስፖዝ ማለት ነው። ትራንስፖዝ ይሄኛው ኮፋክተር ነው የሚሰጠን። -1 ሲባዛ በ1 -1 ነው። ያው ይሄን ብናቀናንሰውም 0 ስለሆነ ማለት ነው። 3 ሲባዛ በ0 0 ነው። ሲቀነስ -1 በ2 +2 ይሆናል። +2 -2 -2 ሲባዛ በ2 -4 ይሆናል። ከ-4 ላይ 3 ስንቀንስ -7 እዚህ ጋር -7 ይሆናል ማለት ነው። እሺ ይሄ 0 ነው የሚሆነው። 0 0 0 ይሆናል። እዚህ ጋር 1 ሲባዛ በ-1 -1 0 ሲባዛ በ3 0 ነው። ሲቀነስ -2 +2 ይሆናል። 0 ሲባዛ በ0 0 ነው። 1 ሲቀነስ 1 ሲባዛ በ0ም 0 ይሆናል ማለት ነው። ስለዚህ እዚህ ጋር 0 ትሆናለች። ይሄ 0 ይሆናል። 0 እዚህ ጋር 0 ይሆናል። ይሄስ 1 ሲባዛ በ1 1 ይሆናል። ይሄ 1 ይሆናል ማለት ነው። አሁን የዚህን ትራንስፖዝ እንፈልጋለን። ትራንስፖዙን እንፈልግ። እሺ -1 0 1 ይሆናል። 2 -1 0 -7 2 1 ይሆናል ማለት ነው። አሁን ቢ ኢንቨርስን መፈለግ እንችላለን። ቢ ኢንቨርስ ኢዝ ኢኳልስ ቱ 1 ኦቨር ዲተርሚናንት ኦፍ ቢ ሲባዛ በአጆይንት ኦፍ ቢ ነው። በአጆይንት ኦፍ ቢ ነው ማለት ነው። ስለዚህ እንግዲህ 1 ኦቨር ዲተርሚናንት ኦፍ ቢ -1 ነው የሚሆነው። እዚህ ጋር ኔጌቲቭ እናስቀምጥ። ያው -1 ስለሆነ ማለት ነው። -1 0 0
2 ኔጌቲቭ 1 0 ኔጌቲቭ 7 2 1። ስለዚህ ከዚህ ላይ ቢ ኢንቨርስ እኩል ይሆናል ይሄ ኔጌቲቭ ነው ይሄ ፖዚቲቭ ይሆናል ማለት ነው። ውጪ ባለው ሲባዛ 1 0 0 ይሆናል። ኤስ ኔጌቲቭ 2 1 0 7 ኔጌቲቭ 2 ኔጌቲቭ 1 ይሆናል ማለት ነው። ሲ ላይ ደርሰናል። አሁንም ዲተርሚናንት ከመፈለግ ነው የምንነሳው። ይሄ እኩል ይሆናል በአንደኛው ሮ ላይ ኤክስፓንድ ብናደርግ a11 c11 ፕላስ a12 c12 ፕላስ a13 c13 ይሆናል ማለት ነው። እነዚህ ቫልዩዎች እንዳለ ስንት ናቸው? አንድ ናቸው። አንድ ማለት ነው። ስለዚህ ዲተርሚናንት ኦፍ ማትሪክስ ሲ እኩል ይሆናል c11 ማለት ምን ማለት ነው? የመጀመሪያ ሮ እና የመጀመሪያ ኮለምን ስናጠፋ የምናገኘው ማትሪክስ ዲተርሚናንት 2 2 3 4 ይሆናል ማለት ነው። እዚህ ጋር ማይነስ እንበል ምክንያቱም ይሄን እዩት ኦድ ነው ኦድ ስለሆነ ማለት ነው። እሺ 1 2 የመጀመሪያ ሮ ሁለተኛ ኮለም 1 2 1 4 1 2 1 4 ይሆናል ማለት ነው። ፕላስ c13 1 3 የመጀመሪያ ሮ ሶስተኛ ኮለምን ስናጠፋ 1 2 1 3 ይቀራናል። 1 2 1 3 ይቀራል ማለት ነው። እሺ ዲተርሚናንት ኦፍ ማትሪክስ ሲ እኩል ይሆናል 4 ሲባዛ በ2 8 ነው። ከ8 ላይ 6 ስንቀንስ 2 ይቀራል። ማይነስ 4 ሲባዛ በ1 4 ነው። ከ4 ላይ 2 ስንቀንስ 2 ይቀራል። ፕላስ 3 ሲባዛ በ1 3 ነው። ከ3 ላይ 2 ስንቀንስ 1 ይቀራል ማለት ነው። ስለዚህ የማትሪክስ ሲ ዲተርሚናንት ስንት ሆነ? 1 ሆነ ማለት ነው። አሁን አጆይንት ወደ መፈለግ እንሂድ። አጆይንት ምክንያቱም ኢንቨርተብል ነው ዲፈረንት ፍሮም ዚሮ ነው ዲተርሚናንቱና ማለት ነው። እሺ 1 1 1 1 2 2 1 3 4 ስለዚህ እቺ ጋር 1 1 1 1 2 3 ይሄን እንጽፋለን። እንደገና 1 1 1 1 1 1 2 2 1 2 ይሄን እንጽፋለን ማለት ነው። ከዛ በኋላ እነዚህን ማስወገድ ይሆናል ማለት ነው። እነዚህን እናስወግድና እዚች ላይ ከዚህ ላይ ኮፋክተር ወይም አጆይንት ማግኘት እንችላለን ማለት ነው። ምን አድርገ ነው? ትራንስፖዝ አድርገ ነው ማለት ነው። እሺ አጆይንት ኦፍ ማትሪክስ ሲ እንደዚህ እናርግ። በዚህ ጋር እቺን ትራንስፖዝ እናርጋት ማለት ነው። 4 ሲባዛ በ2 8 ነው። ከ8 ላይ 6 ስንቀንስ እዚህ ጋር 2 ይቀራል። 1 ሲባዛ በ2 2 ከ2 ላይ 4 ስንቀንስ ኔጌቲቭ 2 3 ሲባዛ በ1 3 ከ3 ላይ 2 ስንቀንስ 1 ይቀራል። እዚህ ጋር 1 በ3 3 ከ3 ላይ 4 ስንቀንስ ኔጌቲቭ 1 1 ሲባዛ በ4 4 ከ4 ላይ 1 ስንቀንስ 3 ይሆናል። 3 1 ሲባዛ በ1 1 ነው። ከ1 ላይ 3 ሲቀነስ ኔጌቲቭ 2 እነዚህ ሁለቱም ተመሳሳይ ናቸው። ስለዚህ 0 ይሆናል ማለት ነው። እዚህ ጋር እሺ 0 እዚህ ጋር 1 በ1 1 ነው። ከ1 ላይ 2 ስንቀንስ ኔጌቲቭ 1 2 ሲቀነስ 1 ይሆናል ማለት ነው። 1 ይሆናል። ሶ ይሄን የዚህን ትራንስፖዝ መፈለግ ነው። ዲተርሚናንቱ ኦልሬዲ ስንት ነው? 1 ስለሆነ ይሄ ቀጥታ አጆይንቱና ኢንቨርሱ ተመሳሳይ ይሆናሉ ማለት ነው። ስለዚህ ሲ ኢንቨርስ ልበል እዚህ ጋር ስፔስ ለመጠቀም ያክል ይሄን ትራንስፖዝ ስናደርገው 2 ኔጌቲቭ 1 0 ኔጌቲቭ 2 3 ኔጌቲቭ 1 ኔጌቲቭ 2 1 ይሄ ይሆናል ማለት ነው። ስለዚህ ይሄ ሲ ኢንቨርስ ይሆናል። እሺ ዲም እንደምታዩት ትሪያንጉላር ማትሪክስ ነው። ስለዚህ ዲተርሚናንቱን በቀላሉ ማግኘት እንችላለን። ዲተርሚናንት ኦፍ ማትሪክስ ዲ ስንት ይሆናል? ኔጌቲቭ 2 ይሆናል ማለት ነው። ዲያጎናል ላይ ያሉትን ኤሌመንቶች እርስ በርስ በማባዛት ማለት ነው። አሁን ወደ አጆይንት እንሂድ። ወደ አጆይንት 2 3 ኔጌቲቭ 1 0 1 2 0 0 ኔጌቲቭ 1 2 0 0 3 1 0 2 3 ኔጌቲቭ 1 2 3 0 1 2 0 1 ይሄ ይሆናል ማለት ነው። ከዚህ በኋላ እነዚህን ማጥፋት ምናልባት ሌክቸር ላይ ይሄንን ካላስተማርኳችሁ እዛ ተመልሳችሁ ማየት ትችላላችሁ ማለት ነው። እዚህ ጋር ዝም ብዬ ወደ አሰራሩ ነው፣ ምክንያቱም አሰራሩን ኦልሬዲ ፕሮሲጀሩን ስለነገርኳችሁ ማለት ነው። እሺ አሁን አጆይንት ኦፍ ማትሪክስ ዲ እኩል ይሆናል ማትሪክስ እናስቀምጥ። እዚች ጋር ትራንስፖዝ እናስቀምጣለን ማለት ነው፣ ምክንያቱም የምናገኘው ኮፋክተር ስለሆነ። እሺ ይሄን በዚህ በዚህ መልኩ ነው የምንሰራው።
ይሄም በዚህ ማለት ነው። እሺ ኔጌቲቭ 1 ሲባዛ በ1 ኔጌቲቭ 1 ነው። 0 ይሄ 0 ይሆናል። እዚህ ጋርም በተመሳሳይ ይሄም 0 ይሆናል። እዚህ ጋር 0 እናስቀምጥ። ኔጌቲቭ 1 በ0 0 ነው ሲቀነስ 3 ሲባዛ በኔጌቲቭ 1 ፖዚቲቭ 3 ይሆናል። እዚህ ጋር 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 ይሄ 0 ይሆናል። 0 ምክንያቱም 3 በ0 2 በ0 0 ነው የሚሆነው። 2 ሲባዛ በ3 6 ሲቀነስ ኔጌቲቭ 1 7 ይሆናል። እዚህ ጋር 7 0 ሲባዛ በኔጌቲቭ 1 0 ነው ሲቀነስ 4 ይሆናል። እዚህ ጋር -4 1 ሲባዛ በ2 2 እዚህ ጋር 2 ይሆናል ማለት ነው። አሁን ወደ ኢንቨርሳችን እንሂድ። ዲ ኢንቨርስ እኩል ይሆናል 1 ኦቨር ዲተርሚናንት ኦፍ ኤ ዲተርሚናንት ኦፍ ማትሪክስ ዲ ሲባዛ በአጆይንት ኦፍ ዲ ነው የሚሆነው ማለት ነው። ስለዚህ የዚህን ትራንስፖዝ እንፈልጋለን። ከዛ እያንዳንዱን ኤሌመንት ለሁለት ማካፈል ይሆናል ማለት ነው። እሺ ሶ ዲ ኢንቨርስ እኩል ይሆናል ይሄንን እናስቀምጥ እዚህ ጋር ማለት ነው። እንግዲህ ተመልከቱ ምንድነው የሚሆነው ማለት ነው -1 37 ትራንስፖዙ ማለት ነው -1 37 ስለዚህ እዚህ ጋር ምን ይኖረናል -1 37 እዚህስ 0 -2 -4 0 0 2 ይሄ ይኖረናል ማለት ነው። ነገር ግን እዚች ጋር ዲተርሚናንቱ አለች አያችሁ። ሶ እያንዳንዱን ኤሌመንት ለስንት ማካፈል አለብን? ለሁለት ማካፈል ይኖርብናል ማለት ነው። ስለዚህ ይሄንን ታይምስ 1 ኦቨር -2 እንበለው ማለት ነው። ስለዚህ ዲ ኢንቨርስ እኩል ይሆናል ኔጌቲቭ 1 ሲካፈል ለኔጌቲቭ 2 ፖዚቲቭ 1 ሁለተኛ ኔጌቲቭ 3 ሁለተኛ ኔጌቲቭ 7 ሁለተኛ ይሆናል። እዚህስ 0 1 2 0 0 ኔጌቲቭ 1 ይሆናል ማለት ነው። እሺ ማትሪክስ ኢ እንደምታዩት ምንድነው ዲያጎናል ማትሪክስ ነው። ሶ ዲያጎናል ማትሪክስ ከሆነ ደግሞ ዲተርሚናንቱ በቀላሉ መገኘት ይችላል። 1 ሲባዛ በ2 ሲባዛ በ3 ስንት ይሆናል? 6 ኢንቨርስ ለመፈለግ አጆይንት ጋር መሄድ አይጠበቅብንም። እንደዚህ ዲያጎናል የሚሆን ከሆነ ዲያጎናል ማትሪክስ ከሆነ ሲምፕሊ እዚህ ጋር ያሉትን የነሱን ተገላቢጦሽ ወይም ኢንቨርስ መውሰድ ይሆናል። ሪስፕሮካሉን ማለት ነው 1 ኦቨር 1 1 ነው 0 0 0 የሁለት ሪስፕሮካል 1 ኦቨር 2 ነው። እዚህ ጋር 0 እናርግ 0 0 የሶስት ሪስፕሮካል 1 ኦቨር 3 ይሆናል ማለት ነው። ስለዚህ ዲያጎናል ማትሪክስ ከሆነ ኢንቨርስም በዚህ መልኩ ማግኘት እንችላለን። እሺ ኤፍ ላይ ደግሞ ተመልከቱ እዚህ ጋር 1 2 3 አለ እዚህ ጋር 1 2 3 አለ ተደጋግሟል አያችሁ። ስለዚህ የዚህ ዲተርሚናንት ምን ይሆናል ማለት ነው? 0 ይሆናል ማለት ነው። 0 ይሆናል። ኢንቨርስ የለውም ማለት ነው። ኢንቨርስ የለውም። ኢት ኢዝ ኖት ኢንቨርተብል። አምስተኛ ጥያቄ ዩዝ ክራመርስ ሩል ቱ ሶልቭ ኢች ኦፍ ዘ ፎሎዊንግ ሲስተምስ ኦፍ ሊኒየር ኢኩዌሽንስ። እንግዲህ ያው 2 ባይ 2 ነው ይሄ። ኮኤፊሽንት ማትሪክሳችንን ዲን በለው ኢዝ ኢኳልስ ቱ በዚህ መልኩ እናስቀምጠው 1 1 2 3 ይሄ ማትሪክስ ኤ ማለት ነው። እንዲሁም ኦግመንትድ አድርገን ደግሞ እናስቀምጥ 1 1 2 3 እዚህ ጋር 1 እዚህ ጋር 0 አለች ማለት ነው። አሁን የዚህን ዲተርሚናንት ብንሰራ ምን እንደምናገኘው 1 ነው የሚሆነው ይሄ ምክንያቱም 3 ሲባዛ በ1 3 ነው ሲቀነስ 2 1 ይሆናል ማለት ነው። እሺ አሁን የኤክስን ቫልዩ እንፈልግ። ኤክስ ኢዝ ኢኳልስ ቱ እዚህ ጋር የምናስቀምጠው ምንድነው የኤክስ ኮኤፊሽንቶች ያሉበት ቦታ ላይ ይሄኛውን እንተካለን 1 0 ማለት ነው 1 0 1 3 ግን ባለበት ይቀመጣል። ኦቨር ዲ ኮኤፊሽንት ኦፍ የኮኤፊሽንቱ ዲተርሚናንት ማለት ነው እሱ ደግሞ 1 ነው። ስለዚህ ኤክስ እኩል ይሆናል ከዚህ ላይ 3 እናገኛለን። 3 የዚህን ዲተርሚናንት ፈልጉት 3 ይሆናል። 3 ኦቨር 1 ያው 3 ነው የሚሆነው። የዋይን ደግሞ እንፈልግ y ኢዝ ኢኳልስ ቱ ኤክስ ቦታ ላይ 1 2 እናስቀምጣለን የኤክስ ኮኤፊሽንቶች ጋር ማለት ነው። የዋይ ኮኤፊሽንት ቦታ ላይ ደግሞ 1 0 እንተካለን 1 0 ከስር ያው 1 ስለሆነ መጻፍ አይጠበቅብንም። ሶ ይሄ ስንት ይሆናል? ኔጌቲቭ 2 ይሆናል። 0 ሲባዛ በ1 0 ሲቀነስ 2 ሲባዛ በ1 ኔጌቲቭ 2 ይሆናል ማለት ነው። ስለዚህ ሶሉሽን ሴት እንበል። መጀመሪያ ላይ የኤክስን ቫልዩ እንጻፍ፣ ከዛ የዋይን ቫልዩ እንጻፍ ማለት ነው። ይሄ መልሳችን ይሆናል። ቢ ላይ ደግሞ 3 ባይ 3 ነው። ስለዚህ እንደዚህ እናርግ 1 2 ኔጌቲቭ 1 3 ኔጌቲቭ 1 1 2 3 2 ይሄ ኮኤፊሽንት ማትሪክስ አለን። እዚህ ጋር 4 5
7 አለን ማለት ነው። አሁን የኮኤፊሽንት ማትሪክሱን ዲተርሚናንት እንፈልግ መጀመሪያ ዲ ኢዝ ኢኳልስ ቱ እንበል 1 2 ኔጌቲቭ 1 3 ኔጌቲቭ 1 1 2 3 2 ይሄ ያለ ማለት ነው። ስለዚህ የዲ ዲተርሚናንት ስንት ይሆናል? ኔጌቲቭ 24 ይመጣል። ስሩት ይሄንን ኔጌቲቭ 24 ምክንያቱም የዚህ ክፍለ ጊዜ ዓላማ ዲተርሚናንት መስራት ስላልሆነ ማለት ነው። ከዚህ በኋላ ኤክስ ኢዝ ኢኳልስ ቱ እንላለን። ኤክስ ኢዝ ኢኳልስ ቱ እንልና ምንድነው ማለት ነው? እዚህኛው የኤክስ ኮኤፊሽንት ያለበት ቦታ ላይ እነዚህን እንተካለን 4 5 7 ስለዚህ 4 5 7 እነዚህን እንተካና ሌሎቹም ባሉበት እናስቀምጣለን። 2 ኔጌቲቭ 1 3 ኔጌቲቭ 1 1 2 የዚህን ዲተርሚናንት እንፈልጋለን ማለት ነው። ሲካፈል ለስንት? ለኔጌቲቭ 24 ለኔጌቲቭ 24 የላይኛውን ዲተርሚናንት ስሩት ኔጌቲቭ 48 ይሆናል። ሲካፈል ለኔጌቲቭ 24 ስንት ይሆናል? 2 ይሆናል ማለት ነው። ስለዚህ የኤክስ ቫልዩ 2 ነው። እሺ አሁን ደግሞ የዋይን ቫልዩ እንፈልግ። ዋይ ኢዝ ኢኳልስ ቱ እዚህ ጋር እንግዲህ የዋይ ኮኤፊሽንት ይሄ ነው። ስለዚህ እዚህ ቦታ ላይ እነዚህ ይተካሉ ማለት ነው። 1 3 2 4 5 7 ኔጌቲቭ 1 1 2 የዚህን ዲተርሚናንት እንወስድና ለማን እናካፍላለን ማለት ነው? ለኮኤፊሽንት ማትሪክሱ ዲተርሚናንት ኔጌቲቭ 24 ማለት ነው። ሶ ይሄ እኩል ይሆናል ኔጌቲቭ 24 ይመጣል። የላይኛው ዲተርሚናንት ለኔጌቲቭ 24 ስናካፍል ስንት ይመጣል? 1 ይመጣል ማለት ነው። ስለዚህ y ኢዝ ኢኳልስ ቱ 1 ይሆናል። አሁን ወዴት እንሂድ? ወደ ዚ እንሂድ። ዚ ኢዝ ኢኳልስ ቱ በተመሳሳይ እዚህ ጋር እነዚህ ሁለቱ ይቀመጣሉ ባሉበት 1 3 2 2 ኔጌቲቭ 1 3 ይሄኛው ግን በምን ይተካል? የዚህ ኮኤፊሽንቶች በ4 5 7 ይተካሉ ማለት ነው። 4 5 7 ይሄንን እንሰራለን። ሲካፈል ለስንት? ለኔጌቲቭ 24 ለኔጌቲቭ 24 እናደርጋለን ማለት ነው። ሶ የላይኛውን ዲተርሚናንት ስሩት 0 ይመጣል። ሲካፈል ለኔጌቲቭ 24 ኤ ስንት ይሆናል? 0 ይሆናል። ስለዚህ ዚ ስንት ሆነ? 0 ሆነ ማለት ነው። ሶሉሽን ሴት ብለን እናስቀምጥ። የኤክስ ቫልዩን እንጻፍ፣ ከዛ የዋይን ከዛ የዚህን እንጽፋለን ማለት ነው። ይሄ መልሳችን ይሆናል። ስድስተኛ ጥያቄ ፋይንድ ዘ ኤሪያ ኦፍ ዘ ትሪያንግል ዊዝ ቨርታይስስ ዘ ፎሎዊንግ 3 ሴትስ ኦፍ ፖይንትስ። እንግዲህ ተመልከቱ፣ አሁን እነዚህ 3 ፖይንቶች ተሰጥተውናል። ምንድናቸው? የአንድ ትሪያንግል ቨርቴክስ ናቸው ማለት ነው። ኤሪያ እንዴት ነው የምንፈልገው? ኤሪያ እኩል ይሆናል 1/2 ከዛስ -3 0 0 3 1 1 ከዛ እዚህ ጋር 1 እናደርጋለን ማለት ነው። የዚህን ዲተርሚናንት መፈለግ ይሆናል ስራችን። የዚህ ዲተርሚናንት ኔጌቲቭ የሚሆን ከሆነ አብሶሉት ቫልዩ ውስጥ እናስገባዋለን ወይም በኔጌቲቭ እናበዛዋለን። ለምን? ኤሪያ ፖዚቲቭ መሆን ስላለበት ማለት ነው። እሺ ይሄንን ስያሜ እንስጠው፣ ዲ እንበለው እስቲ። የሱን ዲተርሚናንት እንፈልግ። ዲ ኢዝ ኢኳልስ ቱ በመጀመሪያ ሮ ላይ ኤክስፓንድ ብናደርገው a11 c11 ፕላስ a12 c12 ፕላስ a13 c13 ይሆናል ማለት ነው። እንደምታዩት እዚህ ጋር a12 0 ነው። ስለዚህ ይሄ ምን ይሆናል? 0 ይሆናል ማለት ነው። 0 ይሆናል። እሺ ዲተርሚናንት ኦፍ ማትሪክስ ዲ እኩል ይሆናል a11 ኔጌቲቭ 3 ነው። እንደዚህ እናርግ። 1 1 ማለት 1 1 የመጀመሪያ ሮ የመጀመሪያ ኮለም ማለት ነው። እነዚህ ሁለቱ ሲጠፉ 3 1 1 1 ይቀራል። 3 1 1 1 ይቀራል ማለት ነው። ፕላስ ለምን ነው ፕላስ ያልነው? እነዚህ ድምራቸው ምን ስለሆነ ኢቭን ነው። የዚህም እንደዛው ማለት ነው። a13 1 ነው። እንደዚህ እናርግ። 1 3 የመጀመሪያ ሮ እና ሶስተኛ ኮለም ማለት ነው። እነዚህን ስናጠፋም እንደሚቀረን 0 3 1 1 0 3 1 1 ይቀራል ማለት ነው። እሺ ይሄንን እናባዛ በዚህ እኩል ይሆናል -3 ኢንቱ 1 ሲባዛ በ3 3 ነው ሲቀነስ 1 ፕላስ 0 ሲባዛ በ1 1 ሲባዛ በ0 0 ነው ማይነስ 1 ሲባዛ በ3 3 ይሆናል ማለት ነው። እሺ ይሄ እኩል ይሆናል ኔጌቲቭ 6 ይሆናል እዚህ ጋር ማለት ነው። 3 ሲቀነስ 1 2 ነው። በኔጌቲቭ 3 ስናበዛው -6 ይሆናል። እዚህ ጋርስ -3 ስለዚህ ኔጌቲቭ 3 -3 ስንት ይሆናል? -9 ይሆናል። -9 ይሆናል ማለት ነው። እሺ ኤሪያ ኢዝ ኢኳልስ ቱ -1/2 ታይምስ -9 እንላለን ኔጌቲቭን ለማጥፋት ማለት ነው። ስለዚህ ይሄ እኩል ይሆናል 4.5 ስኩዌር ዩኒትስ ይሆናል ማለት ነው። ይሄ ይመጣል።
እሺ ቢ ላይም በተመሳሳይ ምን እናደርጋለን ማለት ነው? ኤሪያ ኢዝ ኢኳልስ ቱ 1/2 እንልና 1 ማይነስ 1 1 2 3 2 እዚች ጋር 1 እናስቀምጥ ማለት ነው። በዚህ መልኩ ሶ ይሄንን አሁንም ምን እንበለው? ዲ እንበለው ማለት ነው። ሶ የዲ ዲተርሚናንት ምን ይሆናል? የዲ ዲተርሚናንት ምን ይሆናል? ኦኬ በመጀመሪያው ሮ ላይ ኤክስፓንድ እናድርገው። a1 1 c1 1 ፕላስ a1 2 c1 2 ፕላስ a1 3 c1 3 ይሄ ይሆናል ማለት ነው። እሺ ከዚህ በኋላ ምን እናድርግ? a1 1 1 ነው። ስለዚህ እቺ ጋር c1 1 ብቻ እንላለን። ማይነስ እቺ ጋር ማይነስ አለች አያችሁ። እንደገና ይሄ ራሱ ማይነስ ነው የሚሆነው ማለት ነው። ለምን? ኦድ ስለሆነ። ስለዚህ እቺ ጋር ፕላስ ይሆናል ማለት ነው። ፕላስ c1 2 ፕላስ c1 3 ምክንያቱም እዚህ ጋር ያሉት እንዳለ አንድ ናቸው። እዚህ ጋር ብቻ ነው ኔጌቲቭ 1 የሆነችው። እሷም በc1 2 ምክንያት ፖዚቲቭ ትሆናለች። እሺ c1 1 የመጀመሪያ ሮና የመጀመሪያ ኮለም ስናጠፋ 2 1 ይቀራል። 2 1 2 1 ይሄ ይቀራል ማለት ነው። ፕላስ c1 2 1 2 1 2 እነዚህ ሁለቱን ስናጠፋ 1 1 3 1 ይቀራል። 1 1 3 1 ይቀራል ማለት ነው። ፕላስ 1 3 1 3 1 3 ሮ 1 ኮለም 1 1 2 3 2 ይቀራል። 1 2 3 2 ይቀራል ማለት ነው። ይሄ ይቀራል። ይሄ እንደምታዩ 0 ነው የሚሆነው። 0 ይሆናል። ይሄስ 1 ሲባዛ በ1 1 ነው። ከ1 ላይ 3 ስንቀንስ ኔጌቲቭ 2 ይሆናል። እዚህ ጋርስ 2 ሲባዛ በ1 2 ነው። ከ2 ላይ 6 ስንቀንስ ኔጌቲቭ 4 ይሆናል ማለት ነው። ሶ ይሄን ደምሩት ኔጌቲቭ 6 ይሆናል። ኔጌቲቭ 6። አሁን ወደ ኤሪያችን እንሂድ። ኤሪያ ኢዝ ኢኳልስ ቱ ኔጌቲቭ 1 ሁለተኛ ሲባዛ በኔጌቲቭ 6 እንላለን ፖዚቲቭ እንዲሆን ማለት ነው። ስለዚህ ኤሪያ ኢዝ ኢኳልስ ቱ 3 ስኩዌር ዩኒት ይሆናል ማለት ነው። ስኩዌር ዩኒትስ ይሄ ይሆናል። ሰባተኛ ጥያቄ ፋይንድ ዘ ጀነራል ፎርም ኦፍ ኢኩዌሽን ኦፍ ላይን ፓሲንግ ስሩ ኢች ኦፍ ዘ ፎሎዊንግ ፔርስ ኦፍ ፖይንትስ ይለናል። እንዴት ነው የምናገኘው? በዚህ መልኩ ኤክስ ዋይ 1 ኔጌቲቭ 1 2 እዚህ ጋር 1 የዚህን ዲተርሚናንት እንፈልግና ኢዝ ኢኳልስ ቱ 0 ማለት ነው። ስለዚህ በሮ ዋን ላይ ኤክስፓንድ እናድርግ። ስለዚህ ምን እናገኛለን ማለት ነው? a11 c11 ፕላስ a12 c12 ፕላስ a13 c13 ኢዝ ኢኳልስ ቱ 0 እንላለን ማለት ነው። ኢዝ ኢኳልስ ቱ 0 a11 ኤክስ ነው ኤክስ c11ስ እነዚህ ሁለቱን ማጥፋት የመጀመሪያ ሮና የመጀመሪያ ኮለም 1 2 1 ይሆናል ማለት ነው። እዚች ጋር ማይነስ እንበል ማይነስ ዋይ ለምንድን ነው? ይሄ ድምር ኦድ ስለሆነ ማለት ነው። ኦድ ስለሆነ እሺ ይሄን ማጥፋት የመጀመሪያ ሮ ሁለተኛ ኮለም ስናጠፋ 1 ኔጌቲቭ 1 ይሆናል። 1 ኔጌቲቭ 1 ይሄ ሆነ ማለት ነው። ፕላስ a13 1 ነው። ስለዚህ 1 3 የመጀመሪያ ሮ ሶስተኛ ኮለምን ስናጠፋ 1 ኔጌቲቭ 1 2 ይቀራል። 1 ኔጌቲቭ 1 2 ይሄ ይቀራል ማለት ነው። እሺ የዚህን ዲተርሚናንት እንፈልግ። 1 ሲባዛ በ1 1 ነው። ሲቀነስ 2 ኔጌቲቭ ይሆናል። ስለዚህ እዚህ ጋር ኔጌቲቭ ኤክስ ትኖረናለች። ማይነስ ዋይ እንበል። እዚህስ 1 ሲባዛ በ1 1 ነው። ሲቀነስ ኔጌቲቭ 1 ፕላስ 2 ሲባዛ በ1 2 ነው። ሲቀነስ ኔጌቲቭ 1 እኩል ይሆናል 0። እንግዲህ እዚህ ጋር ተመልከቱ። ይሄ ፕላስ ይሆናል፣ ይሄም ፕላስ ይሆናል ማለት ነው። ስለዚህ ማይነስ ኤክስ ማይነስ 2y ፕላስ 3 ኢዝ ኢኳልስ ቱ 0 ይሆናል። እንዳለ በኔጌቲቭ ብናበዛው ኤክስ ፕላስ 2y ማይነስ 3 ኢዝ ኢኳልስ ቱ 0 ይሆናል። ሶ ይሄ ኢኩዌሽናችን ይሆናል ማለት ነው። ቢ አሁንም በተመሳሳይ መልኩ ኤክስ ዋይ 1 2 ኔጌቲቭ 2 ኔጌቲቭ 3 እዚህ ጋር 1 እናስቀምጣለን ማለት ነው። የዚህን ዲተርሚናንት ኢዝ ኢኳልስ ቱ 0 እንላለን። ኢዝ ኢኳልስ ቱ 0። እሺ አሁን ኤክስ እንበል ኤክስ። ሶ እነዚህን ስናጠፋ ምን እንደሚቀረው 2 1 ኔጌቲቭ 3 1 2 1 ኔጌቲቭ 3 1 ይሄ ይሆናል ማለት ነው። ማይነስ ዋይ ልበል ማይነስ ዋይ። አሁን ደግሞ እነዚህ ሁለቱን ስናጠፋ 1 1 ኔጌቲቭ 2 1 ይቀራል።
1 1 ኔጌቲቭ 2 1 ይሄ ይቀራል ማለት ነው። ፕላስ አሁን ደግሞ እነዚህ ሁለቱን ስናጠፋ 1 2 1 2 ኔጌቲቭ 2 ኔጌቲቭ 3 ይሄ ይቀራል ማለት ነው። ኢዝ ኢኳልስ ቱ 0 እሺ ተመልከቱ። አሁን እዚህ ጋር 1 ሲባዛ በሁለት 2 ነው። ስለዚህ ኤክስ እንበል 2 ሲቀነስ ኔጌቲቭ 3 ይሆናል ማለት ነው። ማይነስ ዋይ እንበል እዚህ ጋር 1 ሲቀነስ ኔጌቲቭ 2 ኔጌቲቭ 3 ሲደመር 4 ይሆናል። ኢዝ ኢኳልስ ቱ 0 ይሄ ምን ይሆናል? ፕላስ ነው የሚሆነው። ይሄም ፕላስ ይሆናል። ስለዚህ 5x ማይነስ 3y ፕላስ 1 እኩል ይሆናል 0 ይሆናል ማለት ነው። ስለዚህ ይሄ ኢኩዌሽናችን ይሆናል። እሺ ኤክስ ዋይ 1 እንበል 1 0 1 ኔጌቲቭ 4 4 1 ይህንን ኢዝ ኢኳልስ ቱ 0 እንላለን ማለት ነው። እሺ ልክ እንደተለመደው አሁንም ኤክስ እንበል እዚች ጋር ምን እናስቀምጣለን? እነዚህ ሁለቱ ሲጠፉ 0 1 4 1 ይቀራል። 0 1 4 1 ይሄ ይቀራል ማለት ነው። ማይነስ ዋይ እነዚህ ሁለቱን ስናጠፋ 1 1 ኔጌቲቭ 4 1 ይቀራል። 1 1 ኔጌቲቭ 4 1 ይቀራል ማለት ነው። ፕላስ ያውቺ ዋናት እነዚህ ሁለቱን ስናጠፋ 1 0 ኔጌቲቭ 4 4 ይሄ ይቀራል። ኢዝ ኢኳልስ ቱ 0 ማለት ነው። ኢዝ ኢኳልስ ቱ 0። እሺ እዚህ ጋር ተመልከቱ። አሁን ኤክስ እናስቀምጥ 0 ሲቀነስ 4 ይሆናል። ይሄ ማይነስ ዋይ እናስቀምጥ 1 ሲቀነስ ኔጌቲቭ 4 ይሆናል። ይሄስ ፕላስ 4 ሲቀነስ 0 ነው የሚሆነው which is equals to 0 ሶ ይሄ ኔጌቲቭ 4 ኤክስ ይሆናል። እዚህ ጋር ደግሞ እቺን ተመልከቷት ፕላስ ነው የምትሆነው። ሶ ማይነስ 5 ዋይ ፕላስ 4 is equals to 0 ይሆናል። ሙሉም በኔጌቲቭ ብናበዛው 4x ፕላስ 5y ማይነስ 4 is equals to 0 ሶ ይሄ ኢኩዌሽናችን ይሆናል ማለት ነው። ስምንተኛ ጥያቄ ዲተርማይን ኢፍ ዘ ፎሎዊንግ ሴት ኦፍ ፖይንትስ አር ኮሊኒየር። ስለዚህ እንዴት ነው እሱን ቼክ የምናደርገው? 1 1 3 2 5 ኔጌቲቭ 2 እንልና እዚህ ጋር 1 1 1 እንጨምራለን። የዚህን ዲተርሚናንት እንፈልጋለን። ይሄ ዲተርሚናንት 0 የሚሆን ከሆነ ኮሊኒየር ናቸው እንላለን። ከዜሮ ውጪ ከሆነ ደግሞ ኖት ኮሊኒየር እንላለን ማለት ነው። እሺ በመጀመሪያው ሮ ላይ ኤክስፓንድ እናድርግ ማለት ነው እንደተለመደው። እሺ ሶ 1 ልበል እዚህ ጋር 1 ላስቀምጥ። ከዛስ ይሄ ሁለቱ ሲጠፋ ይሄና ይሄ ሲጠፋ ማለት ነው 2 1 ኔጌቲቭ 2 1 2 1 ኔጌቲቭ 2 1 ይሄ ይቀራል ማለት ነው። ማይነስ አሁን ደግሞ ሁለቱን ላጥፋ ይሄንንና ይሄን ሳጠፋ 3 1 5 1 3 1 5 1 ይቀራል ማለት ነው። ፕላስ አሁን ደግሞ ሁለቱን ላጥፋ ይሄንንና ይሄንን እነዚህ ሁለቱን ስናጠፋ 3 2 5 ኔጌቲቭ 2 3 2 5 ኔጌቲቭ 2 ይሄ ይቀራል ማለት ነው። ይሄ ይቀራል። እሺ አሁን ተመልከቱ እዚህ ጋር 1 ሲባዛ በሁለት 2 ነው። ሲቀነስ ኔጌቲቭ 2 እዚች ጋር ማይነስ እናርግ። 1 ሲባዛ በ3 3 ነው። ሲቀነስ 5 ይሆናል። ማይነስ ኔጌቲቭ 2 ሲባዛ በ3 ኔጌቲቭ 6 ስለሚሆን ማለት ነው። ሲቀነስ 5 ሲባዛ በ2 10 ይሆናል። 10 ይሄን ተመልከቱ። ኔጌቲቭ በኔጌቲቭ ይሄ ፕላስ ነው የሚሆነው ፕላስ። ስለዚህ እዚህ ጋር 4 ይኖረናል። 4 ከ5 ከ3 ላይ 2 ስንቀንስ ኔጌቲቭ 2 ነው። ኔጌቲቭ 2 ሲባዛ በኔጌቲቭ 1 ፖዚቲቭ 2 ይሆናል። ማይነስ 6 ማይነስ 10 ይሄን አቃሉት ስንት ይመጣል? ኔጌቲቭ 10 ይመጣል ማለት ነው which is different from 0። ስለዚህ ምን እንላለን ማለት ነው? ኖት ኮሊኒየር ምክንያቱም ዲተርሚናንቱ ዲፍረንት ፍሮም 0 ስለሆነ። እሺ በተመሳሳይ 1 0 2 2 3 3 እዚህ ጋር 1 1 1 ይሄን እናስቀምጥ ማለት ነው። የዚህን ዲተርሚናንት እንፈልግ። አሁንም በመጀመሪያ ሮ ላይ ኤክስፓንድ እናደርጋለን ማለት ነው። እሺ ተመልከቱ እነዚህ ሁለቱ ሲጠፉ 2 1 3 1 ይቀራል። 2 1 3 1 ይሄ ቀረ ማለት ነው። እንደገና ይሄ እዩት። ይሄ 0 ስለሆነ እሱን መተው እንችላለን ማለት ነው።
ፕላስ እንበል እዚህ ጋር ፕላስ እነዚህ ሁለቱን ስናጠፋ ይሄንንና ይሄን ስናጠፋ 2 2 3 3 ይቀራል ማለት ነው። 2 2 3 3 ይሄ ይቀራል ማለት ነው። የዚህ ዲተርሚናንት አውቶማቲካሊ ምን ይሆናል? 0 ይሆናል ማለት ነው። አንደኛው የሌላኛው ብዜት ስለሆነ ይሄን አባዙት። ይሄን በዚህ ስናበዛ 2 ሲቀነስ 3 ስንት ሆነ? ኔጌቲቭ 1 ሆነ ማለት ነው። ሶ ዲተርሚናንቱ ኔጌቲቭ 1 ሆነ which is different from 0 ማለት ነው። ስለዚህ እነዚህ ፖይንቶች ምን አይደሉም ማለት ነው? ኖት ኮሊኒየር ብለን በዚህ መልኩ መመለስ እንችላለን።